ኧረ ዳኒ ተቃጠለ፣ ጨሰ፣ ነደደ። በቃ በጣም የተቃጠለ ነገር እየሸተተኝ ነው። ጉድ እኮ ነው። ጭራሽ የሄርሜላን ቀለበት ከጣቷ ላይ ካላወለቃችሁ ብሎ ያዙ ይልቀቁኝ ሲልር ሲላመሸ የሮታ ሲገርመን፣ ያንተ ደግሞ ማሽቃበት እንዲ ነው። ሄርሜላን ትወዳታለን? የግራ የገባኝ ነገር ማለት ነው። ኧረ በእናታችሁ ተው ሴቶች፣ እንደው ሄርሜላም ሮታ ሜሪም እስኪ ክብራችሁን ጠብቁ። እንደው ሴትነት ወጉን እስኪ ያዙት። እስኪ እንደ ባህሎቻችሁ እንደ እናቶቻችሁ እስኪ ወጉን ያዙት። የእውነቴ ነው። እንዲህ ዳኒ አንተ ምን ቤት ነው አሁን በዚህ ልክ የምታሽቃብጥ? ነገረኛ፣ ወረኛ፣ የሆነ አሽቃባጭ፣ እግዚአብሔርን ሾካካ ነገሩ ዳኒ ማለት ነው። ምንም የሆነ ነገር ጥቅም ባያገኝ ኑሮ ከሩታ ሲጀመር የራሱ አይዲያ ጠፍቶበታል። ቲክታክ ላይ ሲገባ ምንም ጊፍት የለም፣ ምንም አይዲያ የለም፣ ምንም ሀሳብ የለም። ይወጣል። ከዛስ ዩቲዩብ ላይ ቢመጣ በራሱ ምንም የሚሰራው ነገር አልነበረም። ከጽጌ ጋር ነበር እየተለቃቀሱም እየተበሻሸቁ የሚመጡት። እሷ ጥጓን ስትይዝ እንዴ ሩታ ይላል። አሁን በሩታ ብቻ ነው አይዲያ ያለው፣ በአብርሽ በሄርሜላ ሌላ ነገር ስለሌለው በቃ ውጥር አርጎ ይዟቸዋል። እንዴ አሁንስ ሄርሜላ ራሱ አሳዘነች። እግዚአብሔርን ነው ብላችሁ እንዴ ተዋት፣ በቃ ተውን አሉ። በቃ እንዴ ይሆንልኛል፣ ይሳካልኛል አለ አብርሽ። በቃ ሰሞኑን ደግሞ አብርሽ በጣም ኮሜዲ ሆኗል። አንዳንዴ እኔ ስቄ ካላለፍኩ ሁሉን ነገር እንደዚህ ነው እንደዛ ነው ብዬ ተናድጄም በቃ ምን ብዬም አልዘልቆም አልችለውም። እና በጣም የገረመኝ ፓርት ማለት ነው በጣም በቃ የሆነ ተናዳችኋል። ሜሪም ሮታም ዳኒም በጣም ጨሳችሁ። በቃ ቅጥልን ያላችሁት እንዴ እናንተ የራሳችሁን ኑሮ አትኖሩም እንዴ? በራሳችሁ መንቀሳቀስ አትችሉም እንዴ? ጉድ እኮ ነው፣ ጉድ ፈላ። ጭራሽ ከጣቷ ላይ አውልቆ ሊወስድ ሊጥለው ምናምን እንዴ ተቃጠልክ በጣም። አሁን ለሩታ አስበላት። ዋው በጣም ነው እንዲያሰብከው፣ በጣም ነው እንዲያዘንክላት። አሽቃባጭ መጀመሪያውን እናንተ አይደላችሁ እንዴ ህይወቷ እንዲህ ምስቅልቅሉ እንዲወጣ እንዲህ በቃ እንዲህ ይሁን እንዳልነበር ህይወቷ ሁሉ እንዲሆን ያደረጋችሁት አንተ ሜሪ። በአንደኝነት ደረጃ የሁለታቸው ትዳር መፍረስ፣ የሁለታቸው መለየት እኔ ሌላ ማንንም ተጠያቂ አላረግም። ከዳኒ ከሜሪ በላይ ሌላ ማንም የለም። እህቱ ደግሞ በጣም በቃ ሳይድ እየያዘች ነው። ጭራሽ ወንድምየውን ተቀበለው። በቃ ሩታ ይብቃት። እንደዚህ አብርሽ እያደረገ ያለው ነገር ትክክል ነው፣ ጥሩ ነው፣ እንቀበል ምናምን ብላ ሌላ ታሪክ ውስጥ ምንድነው ያጨሽው? አንቺ ራሱ ቡዜ ራሱ ምን በልተሽ ነው የመጣሽው? ምን ውጠሽ ነው? እኔ የገረመኝ ነገር ማለት ነው እዛም ትክክል ነው እዚህም ትክክል ነው የምትሉ ሰዎች መጨረሻችሁን ያየው ሰው ሌላ ምንም ነገር ለላልች ነው። በጣም የገረመኝ ግን ዳኒ ማለት ነው እረፍ በቃ። በጣም አሽቃበጥክ። የሆነ በጣም አንተ የሆነ ለሮታ አዝነላት ምናምን ቀለበት እንዳታረ ሄርሜላ ያረገችው ቀለበት አውጪ ምናምን። አንተ ማን ስለሆንክ እንኳን አንተ ሩታ ራሱ አትችልም። በቃ በዚህ ሰዓት ያን ቀለበት ማስወጣት። በነገራችን ላይ እውነቱን እናውራ ከተባለ እኮ ሩታ ናት ይሄን ፍቺ ስትፈልግ የነበረው። እግዚአብሔርን እኔ ማለት ነው ሩታ እንደማትጨክንበት አቅ ነበር። ግን አይታችኋል። በጣም በተደጋጋሚ ብዙ ጊዜ በጣም 1000 ጊዜ ይሆናል ወረቀት ይዛ መጣ። ይሄንን የፍቺ ወረቀት ፈርም ብላ ብዙ ጊዜ መጣለች። ያን ነገር ስታደርግ የእውነትም የቆራጠች የጨከነች ወጣላት መስሎኝ ነበር። ስለዚህ አንዴ እንዲወጣልኝ ከፈለኩ ወጣልኝ። በቃም ለምንድን ነው ዞር ብዬ የማየው እንዴ? ሩታ በዚህ ልክ ራሽን እኮ እያስከበርሽ አይደለም፣ ዝቅ ብለሻል በጣም። እስከ መቼ ነው ዝቅ የምትይው? ሁለተኛ ልጅ አርግዛለች ና ዳኒ አንተ ነህ እንዴ ያስረገዝካት? ያልገባኝ ነገር ጉድ እኮ ነው እንዴ። ይሄ እኮ አብርሽ ጠፍቶት እኮ አይደለም እልህ ውስጥ ገብቶ እኮ ነው በዚህ ልክ ይሄን ያህል ርቀት እንዲሄድ ያደረገው ነገር። አዎ የሄርሜላና የአብርሽ ኑሮ ህይወት በቃ ውሸት ነው ባጭሩ። ግን በቃ የሆነ ሩታ ስላበሳጨችው ስላናደደችው በነ ሜሪ በነ ዳኒ ተንኮል ነው አብርሽ ይሄን ያህል ተንኮል ሊያስብ የቻለው። የምሬን ነው እንጂ ሄርሜላን በተአምር ሩታን አስወጥቶ በዚህ ፍጥነት 6 ወሩን ባልሞላ ጊዜ ውስጥ ወንድሙ ተናግሯል ነው። ቤተሰብም በዚህ በጣም ጥሩ ነገር እየተሰሙ አይደለም። እኔ ቀለበት አርግም አታደርግም አይደለም፣ ግን ቢያንስ መቸኮል አልነበረበትም። ይሄን ነገር በዚህ ሰዓት በዚህ ወቅት ማድረግ አልነበረበትም ብሎ ሊያወራው ፈልጎ ነበር። አቶ ዳኒ መጦ ሩዋንዳ አርጎት የሄርሜላ እጅ ላይ ቀለበቱን አውልቆ እኔ የምለው ቀለበቱ ግን ቀድመሽ አውልቀሽ ነው እንዴ ነበርሽው ሄርሜላ? አንዳንዴ እኮ የሚሰሩት ነገር ሁሉ ውሸት ይመስለኛል። እግዚአብሔርን እንዴት ነው አንድ ቀለበት ማለት ነው የእውነት የፕሮሚስ ቀለበት በተአምር በጣም ተታግላችሁ ምናምን ነው የምታስወጡት፣ ወይ ደግሞ የሚወጣው ቀለበቱ። ግን ዳኒውን በአንዴ ሹልክ አድርጎ ነው ያወጣው። እሷ ደግሞ አውቃ እንደዚህ ምናምን እያደረገች ቀለበቱን ተመካክረው ነገር ነው የሚመስለው የሚሰሩት ነገር ራሱ
ግን ያማለ ይሄም ማለ ዳኒ አታሽቀብጥ። ምን አንተ ሄርሜላን አታገባ ወይ ሩታን አግባት እያሉ ነበር። ትዳር፣ ኑሮ፣ ህይወት፣ ፍቅር እንደዚህ ቀልድማ ቢሆን ኑሮ ወንድ መች ጠፋ? ከተማዋ ላይ ደስታ እዛ ተንበርክኮ እየለመናት አይደል እንዴ? እሱ ጋር አትሆንም። እመኑ ግን ሩታ ማለት ነው ከደስታ ጋር አሁን አብርሽ ጥሏት ሄዶ ወይ ደግሞ ትቷት ወይ ደግሞ ከእሷ ጋር መሆን አልፈልግም ብሎ ሄዷል አይደለ? ሄርሜላ ጋር ሩታን ጥሎ ግን ተጎድታለች፣ በጣም ተሰብራለች። ግን እመኑኝ ከደስታ ጋር ከቀጠለች አብርሽ ከጎዳት በላይ ነው የምትጎዳው። ደስታ በምንም ተአምር ለሷ ባል ሊሆንም አይችልም። ፍቅረኛም ጓደኛም ዘመድም እንደ ጎረቤትም መሆን አይችልም። ሲጀመር ዝም ብሎ የሆነ ሴታ ሴት ነው፣ ዝም ብሎ የሚሽለጠለት ሰው ነው። ስለዚህ አሁን ሩታ ከረዥም ጊዜ እምብኝ በኋላ አሁን እሺ ብላ ብትቀጥል አብራ እግዚአብሔርን ይጎዳታል። ይህን ነው አንድ ነገር ማመን ማወቅ ያለባችሁና ሩታ ሜሪም ከቻልሽ ሩታ እኔ ላንቺ መመክርሽ በተደጋጋሚ እየነገርኩሽ ነው። አብርሽ ወደ አንቺ መምጣቱ አይቀርም። ብቻ ታገሽ። ስንት ሰዎችም ስንት ነገር ታግሰው አልፈው መጨረሻቸው እንዴት አምሮ እያለ እያየን ነው። እና አንቺም ታጋሽ ሆነሽ ከቆየሽ ምንም የማትወጪው ችግር አለ ብዬ አላምንም። ግን አንቺ ቻኮለሽ ብዙ ታሪኮችን እያረግሽ ነው። በጣም እየፈጠንሽ ነው። ያልሆነ ታሪክ ውስጥ እንዳትገቢ ከቻልሽ ማለት ነው። በቃ ዳኒንና ሜሪን ከህይወትሽ አስወጫቸው። የምሬን ነው ምልሽ። ምንም አይጠቅሙሽም። በቃ እያየሽ ነው ነገሩን ማስፋት፣ ነገሩን ማባባስ፣ ነገሩን እንዴ ሄደው እኮ ነገሩ መጀመሪያው እኮ የተጀመረ ሄደው ሄርሜላን እኮ ቤቷ ድረስ ሄደው ስንት ነገር ሰድበው አንቋሸዋት። እንዴ ሄርሜላን የመናገር ምንም መፍትሄ የላቸውም። በቃ እኛም እስከ ጥግ ድረስ ተናግረናታል። ሩታም እስከ ጥግ ድረስ ተናግራታለች። እነ ሜሪም እነ ዳኒም እያስፈራሩ በጣም በብዙ ነገር ለማሸማቀቅ ሞክረዋል። ግን ከዚህ በላይ ሄርሜላ የምትወቀስበት ነገር አለ ብዬ አላስብም። ከዚህ በላይ ምንም የለም። በቃ አብረሽ ራሱ ነው የሄደው። በቃ እሷ አልመጣችበትም። ወይም ደግሞ በእርግጥ እሷ ነች የመጣችው፣ እሷ ነች የፍቅር ጥያቄ ያቀረበችው። ግን እሱ ምንብኝ ማለት የሚችልበት ብዙ ሁኔታዎች ነበሩ። የእድሉን አጋጣሚ ልጠቀም ብሎ ነው የገባበት። በእርግጥ በዚህ ውሳኔዋ የምትጎዳው እሷ እንጂ ሩታ አይደለች። ወይም ደግሞ ነገ ከነገ ወዲያ አብረሽ ትቷት ሲሄድ ለልጁ እናት ያልሆነ ለእኔ እንዴት ይሆናል ብላ ቆም ብላ የማታስብ ራሷ ነች የምትጎዳው። ነገ ከነገ ወዲያ ማንም ሊጎዳ አይችልም። ስለዚህ ይህንን ነው ነገር ነው የምላችሁና ሩታ በቃ ራሽን አስከበሪ። ከቻልሽ ዳኒንና ሜሪን ከህይወትሽ አስወጣቸው። ምንም አይጠቅሙሽም ማለት ነው። ምክንያቱም ህይወትሽን እያባባሱት ስለሆነ ማለት ነውና ይህንን ነገር ነው ልናገር የምችለው። ዳኒ ደግሞ እንደዚህ የሆነ ወጠጤ አትሆን፣ የሆነ አላደል እንጥጥ አያደርግ። ደጋግሞ እኮ ቀለበት እያደረገላት ለሄርሜላ የአብርሽ ነገር ግን እግዚአብሔር ቪዲዮን ሳየው ማለት ነው ተናድጄ ቆይና ከዛ አብርሽ የሚናገረው ነገር አብርሽ የሚያደርገው ነገር ደግሞ ያስቀኝና ብፍ ብዬ ስቃለሁ። እና ተንበርክኮ ቀለበት አደረጋ እንዶ ማለት በየሳምንቱ ነው ንገራት ሄደ፣ በየሳምንቱ ነው ቀለበት ማድረግላት ለሩታ ንገራት ሄደ እያለው ነበር። እና ዳኒ ርር ነው ያለው። በቃ ጥለውት ነው የሄዱት። ወንድምየውን ራሱ ወንድምየው በእርግጥ ትልቅ መካሪ፣ በጣም አስተዋይ የተረጋጋ ሰው ነው። ህይወት የገባችሁ ትርጉሙ የገባው የህይወት ምናምን ደስ የሚል ነገር ነው ያለው ነገር ምክሩ፣ በቃ አስተሳሰቡ ደስ ይላል። በተረጋጋ መንፈስ የሚያወራው መንገድ እና ቡዜ ግን እሪ ብላት የሆነ ስት እንዴት እንዳስጠላችሁ ቡዜ ራሱ ብስማ ምላሷ በስማ ምንድነው ሰው በዚህ ልክ ይቀየራል እንዴ? በሰከንድ ልዩነት በዚህ አቤት አንቺ ደግፈሽ ምናምን እስኪ መጨረሻቸውን እስኪ ያዝልቀው ወይ የሚዘልቅ ፍቅር ቢሆን እኮ እኛ ያብረሽን ደስታ ጠልተን አይደለም። የማይዘልቅ ነገር ነው። እዚህ አንድ ሴት እያስለቀሰ ሌላ ሴታች ለአንዱ መልአክ ለአንዱ ሰይጣን መሆን አይከብድም? እንደዛ ሆኖ ነው ይሄንን ነው የደበረን እኛ እንጂ አብረሽን ጠልተ ነው አይደለም። ከሄርሜላ ጋር ሆኖ ደስተኛ ኑሮ ደስተኛ ህይወት ቢኖር እኛም ካንቺ እኩል ደስ ይለናል። ምክንያቱም ይሄ ልጅ አብረን ያሳደግነው አብረን የኖርን አብረን ረዥም ጊዜ ዩቲዩብ ላይ የቆየን ሰዎች ነን። አለን እያለን እያበረታታናቸው ያለን ቪዲዮቻቸውን በማየት በ4 በ5 ስልክ በማየት በ4 በ5 አካውንት በማየት ስለዚህ እኛ ጣልተ ነው አይደለም። ግን የተጀመረው ኑሮ የተጀመረው ህይወት የተጀመረው ፍቅር የሚባለው ነገር የውሸት ስለሆነ መሆን መቀጠልም የለበትም። ምክንያቱም ነገ የሚቋረጥ ነገር ነው። ለምን አሁንስ ሩታ ትጎዳለች፣ ለምንስ በኋላ ሄርሜላ ትጎዳለች የሚለው ነገር ወንድምሽ እዛም እዚህም እየዘለለ የፈለገውን ነገር እያገኘ ነው፣ እየተጠቀመ ነው። አዎ ጥሩ ሁኔታ ላይ ነው ያለው። ያው ከሩታ ጋር የሆነ አለ በቃ ሲደክሞ ደግሞ ወደ ሄርሜላ መጣ። እሷን ደግሞ ብሎ እንደ ሸንኮራ መጥቶ ይጥላታል። ያ ሄርሜላ እንድትጎዳ እየደገፍሽ እያበረታታሽ እንጂ በዚች በ6 ወር ባልሞላሽ ጊዜ ውስጥ እንኳን ላወቃት ሴት በዚህ ልክ ለአጯ ይዝረከረክም ነበር። ስለዚህ የሚጎዳው በእርግጥ እሱ አይጎዳም፣ ወንድ ልጅ ነው። የፈለገውን አተራምሶ መኖር የሚችል ነው። በነገራችን ላይ ልዩነቱ ሴት ነው። ሴት ልጅ ሁሉ ነገሯን ሁሉ ሰጣ መጨረሻ ላይ የምትሰባበረው እሷ ነች።
ወንድ እንደፈለገ ይሆናል። ስለዚህ ወንድምሽ ወንድ ስለሆነ ነው እንጂ ሴት ቢሆን ኑሮ በዚህ ልክ አትፈቅጅም ነበር። አንቺ ሄርሜላ እህትሽ ሆና ቢሆን ኑሮ በተአምር እንደማትፈቅጅ እነግርሻለሁ። ቡዜ ማለት ነው። ንግግርሽ በጣም ነው የሚገርሙ። ነገ በኔ ማለት አለብሽ። የእውነት የሚያስጠላ ነገር ባታደርጊ ባትናገሪ፣ የሆነ ንግግርሽ ወይ ደግሞ ስለ እሷ ባታወሪ ራሱ ስለ ሩታ ደስ ይለኛል። ይህንን ነው ያንቺ አልበቃ ብሎ ወንድምሽም ደግሞ ወደኛና ተቀበለው አብረሽን ደስታን ግለጽለት ምናምን። እንዴ የእሱ ደስታ የማያስደስተው ይመስልሻል? እንዴ ወንድምሽም እኮ ያልተቀበለው ምክንያት ስላለው ነው፣ ስለፈጠነ ነው፣ ትርጉም የሌለው ነገር ስለሆነ ነው፣ እቃቃ አይነት ህይወት ስለጀመረ ነው። ይሄ ነው ያለው ነገር። እና ዳኒ ደግሞ እኔ መልእክት ማስተላልፈው የሆነ አትፍጠን፣ ከማጠረ መጎጠር። እንደው በቁመት ልክ እኮ ነው ያለ ተንኮል። ግን እንዴ አይጠቅምም። በቃ ለሩታ የባሰ ችግሩን እንደ ሰማይ እያራከባት ነው። ችግሩን በጣም እየቆለልክባት፣ በጣም ከፍ እያረክባት ነው። የማትወጣው ነገር ውስጥ አታስገባት። እባክህ እረፍ ብዬ ነው እኔ መልእክቴን የማስተላልፈው። ሩታ ባለሽበት እንግዲህ ፈጣሪ ይጠብቅሽ፣ እሱ ይሆንሽ። ያኔ እኔ እንጃ ካልፈታኝ ብላ ያለቀሰችበትን ጊዜ ሳስታውስ ይገርመኛል። አሁን ደግሞ ለምን ፈታኝ ብላ ደግሞ ይህን ያደርገዋል ብለን እንኳን እኛ ሩታም አልጠበቀች። ሜሪ ጋ እንትና ሄርሜላ ጋ ቀለበት ምናምን አረማን አስቦት ማን ጠብቆት። አሁን ግን የውሸት ቀለበት ነው በነገራችን ላይ። እንዴ ቀለበት ፕሮግራም ተዘጋጅቶ ኬክ የሌለበት ፕሮግራም ትናንትና አይታችኋላ። ኬኩ ተረስቶ ተብሎ እንደዚህ አይነት ቀለበት ፕሮግራም አይተን አናውቅም። ለማንኛውም ማስታወቂያ እየሰራ እንጂ የእውነት ቀለበት አድርጎላት አይደለም። ታያላችሁ። እኔ ክፉ ደግም አልናገርም። ታያላችሁ። አብርሽ አሁን ከፍተኛ እልህ ውስጥ ስለተጋባ ነው። ቤተሰቡ ሙሉም ተናግሯል። አብርሽ አንዴ እልህ ውስጥ ከገባ ይግባ እንጂ በጣም ከባድ ነገር ነው የሚያደርገው ብሏል። ወንድሙ ራሱ ዛሬ ሲናገር ነው። ስለዚህ ያለህ ይዞት እንጂ የእውነት እሷ ጋር ምንም ነገር ኑሮት አይደለም። ብቻ የኔ ሀሳብ አስተያየቴ ነው። አብርሽም ተው ይብቃ፣ ወደ ራስ ተመለስ። ሁለት ሴቶች በአንዴ አትጉዳ፣ በአንዴ አትስበር። ሜቢ ከሄርሜላ ጋር ተስማምታችሁ ሊሆን ይችላል። አፈቅርሻለሁ፣ አፈቅርሃለሁ እየተባባላችሁ አውቃችሁ ሩታን ለማናደድ ሩታን ለማበሳጨት ይመስለኛል እንጂ የእውነትም ሄርሜላ ማፍቅራ አንተም የእውነትም አይመስለኝም። እኔ ሳስበው ወይ እኔ እንጃ አላቅም። ፈጣሪ የሆናችሁ እናንተ ግን መጨረሻችሁን ያሳየኝ። እኔ ጥጌን ይዤ ከማየት ውጭ ሌላ ምንም አልልም። ሩታን ፈጣሪ ሆንሽ፣ አብርሽም እንደው ልቦና ይስጥ፣ ሄርሜላን ፈጣሪ እርዳሽ ነው የምለው። ሌላ ምንም አልልም።